ሀብታም ያደርጋል። ይልቁንም ድሃውን ሳያስበው በቅጽበት በድንገት ሀብታም ያደርገዋል ብሎ ይናገራል። እና ስለዚህ እንደሚታወቀው በዛሬው ታሪክ እንደምንመለከተው ሁሉ በሚካኤል ተራዳኢነት በጠቢቡ መመሪያ ሰጭነት ድሃዎች ሲከብሩ፣ በክፋት በሸንገላ የነበሩ ባይለ ጸጎች ደግሞ ሲዋረዱ እንመለከታለን። በዚህ ታሪክ ላይ እንደሚታወቀው እንግዲህ በእስክንድርያ አካባቢ የበጥሊሞስ ልጅ ያሰራዩ ዙሃል ተብሎ የሚጠራ ከእንጨት የተጠረበ ጣዖት ነበረ እና በዛ ጣዖቱን ለማክበር መስዋዕት እየሰዉ ፍሪዳ እየጣሉ አካባቢው ማህበረሰቡ እየተሰባሰቡ ያከብሩና ሰኔ 12 ቀን ይህን በዓል ያከብሩ ነበረ። ነገር ግን ያከብሩ የነበረው እኛ ዛሬ እንደምናከብረው የመልአኩን በዓል ሳይሆን የጣዖቱን በዓል ነበር የሚያከብሩት፣ ዙሃል የተባለውን የጣዖቱን በዓል ማለት ነው። ታዲያ ከጊዜ ቆይታ በኋላ ለእስክንድሮስ የሚባል ሊቀ ጳጳስ በዚያ ተነስቶ ልጆች ይህ አግባብ አይደለም፣ እምትሰግዱለት እንጨት ነው፣ እምታመልኩት እንጨት ነው። እናንተን ማዳን እናንተን ማጽደቅ ይቅርና ራሱን ማዳን የማይቻለው ነው። ድርቅ ሲመጣ መድረቅ የሚችል እሳት ሲመጣበት መቃጠል የሚችል ክሰል የሚሆን እንጨት ነውና እባካችሁን እናንተም እንደዚህ እንዳትቃጠሉ ከዚህ ግብራችሁ ውጡ፣ ይቅርባችሁ፣ አግባብ አይደለም ብሎ በዛ አካባቢ የነበሩትን ለጣዖቱ ይሰዉ የነበሩትን ማህበረሰብ ካስተማረ በኋላ በክርስቶስ አሳመናቸው። ታዲያ እነዛም ለጣዖት ይሰዉ ነበርና ጣዖት ያጥኑ ነበርና አባታችን ሆይ እኛ እንደሚታወቀው ለአካባቢው ምህረት ይገኛል በማለት ሐሰትም እንኳን ቢሆን እንዲህ እያልን እናከብር ነበረ። ግን እኮ ይህን አምልኮት አያስፈልግም ካልከነ የህሊናችን ማረፊያ የሚሆን በዓል የምናከብረው ስርዓት ስራልን ሲሉት እነሆ አሁንስ የሊቃነ መላእክት የመላእክት ሁሉ አለቃቸው የሚሆን በብሉይ እነ ሙሴን ይመራቸው የነበረው መላከ ምህረት መላከ ሳህል የሚባል ቅዱስ ሚካኤል መልአክ አለና ስለዚህ አሁን በኋላ ሰኔ 12 ቀን በሱ ስም እየተሰባሰባችሁ እግዚአብሔርን ጠይቁት በማለት መመሪያ ሰጣቸው። ታዲያ ይህን መመሪያ ተቀብለው ዝክር እየዘከሩ አካባቢው ማህበረሰቡ ጋር እየተወያዩ ቤተክርስቲያንን ከሚሰሩ መካከል ዛሬ የምናከብረው የባህራን አባት አንዱ ነበረ። ይህም ቅዱስ አባት እግዚአብሔርን እያገለገለ እግዚአብሔርን እያመሰገነ ያለውን ሁሉ ከዕለት ቁርሱ በስተቀር ሁሉንም ወደ ቤተክርስቲያን መዛግብት እያስገባ ምንም ንብረት አልነበረውም። ምክንያቱም እግዚአብሔር የተናገረውን ቃል በመገንዘብ እኔ እግዚአብሔር ካለልኝ ይመግበኛል፣ ስለዚህ ነዳያን ቢመገቡ ይሻላል፣ አብያተ ክርስቲያናት ቢታነጹ ይሻላል። እኒህ አብያተ ክርስቲያናት ቢታነጹ ነገ ዋጋዬን በላይኛው አገኛለሁ። እኔ ስጋዬን ባደልበውም ቢታነጽም ቢወፍርም ቢገስም ቢለሰልስም ነገ ፈራሽ በስባሽ ነውና ይሄን ነገር አይገባም እያለ ንብረቱን ይመጸውት ነበርና ከጊዜ በኋላ ይሄ ሰውዬ ከዚህ ዓለም በሞት ተለየ። ታዲያ በሞት ሲለይ አብራው የነበረችው የትዳር ጓደኛው ነፍሰ ጡር በነበረችበት ወቅት ነበረ ይሄ ሰው የሞተው። የተጸነሰውም ባህራን ነበረ። ታዲያ ይቺ ሴት ምንም ከቤቷ የሌላት ንብረቷን ሁሉ ከባሏ ጋር በመመካከር መጽውታ የጨረሰች ድሃ ሴት ነበረችና በዚህን ሰዓት በአካባቢው የነበሩት ባለጸጎች ሀብታምን እያሉ ያስቡ የነበሩ ሰዎች ይችን ሴት ዘመድ ማለት አቃታቸው። ይልቁንም ድህነቷ አስጠላቸው። ይልቁንም በድህነቷ እሷን ከመነጋገር እሷን ከመምከር ርቀው ይኖሩ ነበረ። በዚህን ሰዓት እንዲህ ባለው በችግር ወቅት ያ ዕለተ ጽንስ የተጸነሰው ልጅ መወለጃው ጊዜ ደረሰና በምትወልድበት ጊዜ የሚደግፋት ዘመድ የሚያጥናናት ጎረቤት በዛን አካባቢ አላገኘችም ነበረ። ከንብረቱም አልፎ ከድህነቱም አልፎ ጎን ላይ ቁጭ ብሎ የሚያወያይ ቤተሰብ አልነበረ። እናቶቻችን ታውቁታላችሁ፣ በምትወልዱበት ጊዜ ሙቁን የተለያየውን ነገር እያያዙ ቤተሰብ ካልመጡ እናንተ ከድካማችሁ የተነሳ መስራት ያቅታችኋል፣ ትቸገራላችሁ። ከዚህም ከችግሩ አንፃር በጣም ያሳዝናል። ይቺ ሴት ግን በውይይትም ያወያያት የለ እንዲሁ ደግሞ በገንዘብ የሚረዳት የለና ተጨንቃ ባለችበት ጊዜ መበለታትን የሚረዳቸው የተቸገሩትን የሚረዳቸው እግዚአብሔርን በጸሎት ጠየቀችው። ወዲያውኑ እግዚአብሔር ደግሞ መልአኩ ቅዱስ ገብርኤልና ቅዱስ ሚካኤልን ሁለቱን መላእክት ላከና እንደ ቤተሰብ ደግፈው
እንደ ዘመድ አጽናንተው እንዲያዋልዷት ይሄንን አደረገና ይሄ ሕፃን ልጅ ተወለደ። ይሄም ልጅ ሲወለድ መልኩ ያማረ ደምግማቱ የደመቀ መልከ መልካም ሲያዩት ሁሉ የሚያምር ለእናት ይቅርና ለባይድ ሁሉ የሚያምር ጥሩ ሕፃን ነበር የተወለደው። በዚህን ጊዜ እነዚህ ሁለት መላእክት እግዚአብሔር በገለጸላቸው መንፈስ ይሄ የተወለደ ልጅ አንቺን መርዳት ያቃተው በንብረቱ መጠቀም ያቃተው የዚህን ባይለ ጸጋ ንብረት ይወርሳል፣ ወራሹ ይሄ ነው ብሎ ሁለቱም መላእክት ትንቢት ሲናገሩ እግዚአብሔር ያንን ባይለ ጸጋ ፊቱን ጸፍቶ ጆሮውን ከፍቶ እንዲሰማ አደረገ። ታዲያ በዚህን ጊዜ ነበረ እሚረዳ መስሎ ቸርነቱን በክፋት ሰውሮ ክፋቱን በቸርነት ሰውሮ ያንን ሞቱን በብር ሰውሮ ወዲያውኑ ወደዚች ሴት እንዲህ ሲል መጣ። አንቺ የምትበዩ የለሽም፣ የምትለብሽው የለሽም። ይልቁ ሕፃኑም አንቺም በችግር ከምትወድቁ ይልቅ ይሄ ያማረ ሕፃን ነው፣ አገር ተረካቢ የሚሆን ሕፃን ስለሆነ ይህንን ልጅ እኔ ላሳድገው፣ ላንቺ ደግሞ ንብረት ልስጥሽ እያለ መጣ። ምንድነው ያለው? ልጁን እኔ ላሳድገው ላንቺ ንብረት ልስጥሽ እያለ ነበር የመጣው። ጧትም ስንነጋገረው እንደነበረው ሰይጣን ወደኛ ሲመጣ በጎ ነገሮችን አጉልቶ በውስጥ ግን ክፋት ይዞ ነው። የተብለጨለጩ ነገሮችን ለሰው አሳይቶ እሱ የሚወስደው ደግሞ በጎውን ነገር ነው። ለምሳሌ ሰውን ለማሳት መልአክ መስሎ ቢመጣም እንኳን ከሰው ግን እግዚአብሔርነትን ይቀማል፣ የእግዚአብሔር መሆንን ይገላገላል። ይሄ ሰውየም በዚህ ሰዓት ሲመጣ ለልጁ አስቦ ተጨንቆ ሳይሆን የመላእክት የተናገሩት ቃል ተፈጽሞ ንብረት ከሚጎረስ አስቀድሜ ይሄን ልጅ ባጠፋ ይሻለኛል፣ ይህን ባስወግድ ይሻለኛል በማለት ነበረ። ያቺ የተቸገረች ሴትም ያቺ የተጨነቀች ሴትም ለጊዜው ለሷ 20 ወቄት ወርቅ ስለሰጣት ልጁን አጎርሰዋለሁ አለብሰዋለሁ ስላላት በደስታ እንዲህ አድርጋ አሳልፋ ሰጠችው። ዓለምና ገበያ እንዲህ ናቸው። ገበያ የሆነ ነገር ካልሰጣችሁ የሆነ ነገር አትሰጡም። እንደውም ውድ ነገር ሰጥታችሁ የምትሰጡት ያረባ ነገር ነው። ይሄ ሰው ዓለምን በዚህ ልክ ነው። ብር ለመስጠት ልጇን ጠየቃት። ልጇንም የጠየቀው ደግሞ ለማጥፋት ነበር፣ ለማስወገድ ነበረ። ግን መች ይቻላል? ሀብታቸው ነገስታት በንግስናቸው የማያሸንፉት ለሁሉም የሚደርስ እግዚአብሔር አለና የእርሱ ሐሳብ ግን ምንም ቢሆን አይፈጸምም። ወዲያውኑ እንጨት ጠርቦ ሳጥን አበጅቶ ወደ ባህር ነበር የጣለው። አሁን በኋላ ተላቅቄያለሁ፣ ንብረቴን ለልጆች አወርሳለሁ፣ ካሊያም ምን የምጠቀምበታለሁ እንጂ ይሄ ጋለሞታ ልጅ ንብረቴን ሊወርሰው አይችልም፣ ተገላገልኩ አሁን በኋላ ብሎ ልክ በዚህ በስልጣኑ ያደረገ መስሎ ጣለው። ይሄ ባህራን የሚባል ሕፃን ባህራን የተባለውን ከዛው በመነሳት ስለሆነ የሆነ ቦታ አርቆ ያው ባህር ላይ ወጣ። የበግረኛ አግኝቶ በዛ ሲያሳድገው ይሄ ክፉ ባይለጸጋ አሁንም ወደዛኛው ሀገር ሄደ። ባህራን እያለ ስሙን ሲጠራው ለምን እንዲህ ብለህ ሰየምከው ሲለው አይ እኔማ በእንዲህ አይነት ወቅት ይሄ ልጅ ባህር ውስጥ ስላገኘሁት እንደ ልጅ አሳድጌዋለሁ፣ ስለዚህ ከባህር ስለተገኘ ባህራን የሚል ስያሜ ሰጥቼዋለሁ ሲለው ታዲያ ይጠራጠር ጀመረ። እንደው በመቼ ወቅት ነው ያገኘው? ቆይቷል ካንተ ጋር አሳድገዋል የቆየ ነው ሲለው 20 ዓመት ያክል ይሆነዋል አለ። በዚህን ሰዓት ያን 20 ዓመት ቢቆጥር ደግሞ ይሄ ልጅ የጣለበት ወቅት ጊዜ ነው። እንዴ ይሄ ልጅማ በባህር ጥየው ሳይጠፋ መልሶን ሊያጠፋ አይደል በማለት የሞት ደብዳቤውን ይዞ ወደ ራሱ ቤት እንዲሄድ ያንን ባለጸጋ የበግረኛ ጠየቀው። ያንን የበግረኛ ሲጠይቀው ያም እንግዲህ ንብረት የማይገዛው የለም፣ ሁላችን ሃይማኖታችን እንድንተው ከቤተሰቦቻችን ጋር እንድንጣላ እንዳንስማማ የሚያደርገን ምን ከእግዚአብሔር የተቀበለው ባህር ውስጥ ያገኘው ልጅም እንኳን ቢሆን ነገር ግን ይሄ ሰውዬ ንብረት አሳይቶታልና ያ ባለጸጋ በንብረቱ ይመካ ነበርና እንዲህ ብሎ ይሄ ልጅ በደረሰ ወቅት ተሎ ብላችሁ ግደሉት፣ መግደላችሁን ሰው እንዳይሰማ በድብቅ ይሁን ብሎ ለቤተ ጠባቂው ለአለቃውና ለሚስቱ የስጉር ደብዳቤ ጽፎ ሰደደ። በዚህን ጊዜ ነበር ይሄ ዋህ ታዛዥ የዚያ ቅዱስ ልጅ የዚያ ዘካሪ ልጅ የዚያ የቤተ ክርስቲያን ሰሪ ልጅ አሁንም ከባህር የጠበቀው እግዚአብሔር ወደዚያ ቢያደርሰውም እንኳን አሁንም ደግሞ የሞት ደብዳቤውን ተሸክሞ ወደዚህ ቤት ይገሰግስ ጀመረ። ታዲያ እየገሰገሰ 9 ቀን ሆኖት 10ኛ ቀን ወደ ቤት በሚደርስበት አካባቢ ነበር መልአኩ ቅዱስ ሚካኤል ለሚለምኑት የሚደርሰው ፈጥኖ ደራሹ በአምሳለ አረጋዊ መንገድ ላይ ተገለጸለትና ልጄ ሆይ እሱን ክርታስ አሳየኝ፣ ጽሑፉ ለምንድን ነው እያለ ሲጠይቀው አይ እኔ ታዝዤ ነው፣ ስለዚህ ሊገለጽ አይገባም ሲለው በልዝም ብለህ ግለጸው አለው። በዚህን ጊዜ
በዚያ ተጽፎ የነበረውን ደብዳቤውን ማህተሙን ሳይነካ ደብዳቤውን በስትንፋስ ወፍ ብሎ ሌላ የህይወት ደብዳቤ የጻፈበት ቀን ነው ማለት ነው። እስኪ ለልበላችሁ የሁላችንም የዕዳ ደብዳቤያችን የሞት ደብዳቤያችን ይለውጥልን ቅዱስ ሚካኤል። በእውነተኛ ካታመነ በእውነተኛ አገልጋዮች ከሆነ ይለውጥልናል። ይሄ የሚጠረጠር ነገር አይደለም። ግን እንደው ከኛም ችግር አለና እንደ ባህራን በየዋህነት አንንቀሳቀስምና አሁንም ቢሆን በረድኤቱ በምህረቱ ይጠብቀን። እንደዚያ ከቀየረለት በኋላ ነው ሂዶ የንጉሱን ልጅ አግብቶ የንጉሱን ንብረት የወረሰው። ለምን ከተባለ ደብዳቤ ታትሟል፣ የንጉሱ ስም ነው። ያችን የደብዳቤ ማህተሟን ደግሞ ከሱ ውጭ የሚያገኛት ሰው የለም ብለው ስላሰቡ ያንን ልጅቱን አግብቶ ንብረቱን ይዞ እስከ 40 ቀን ድረስ የሙሽርና ቀኑ እየተከበረለት እየተጨበጨበበት በሆነ ወቅት ያ ባለጸጋ ተመለሰ። ተመልሶ ሲሰማ በአካባቢው ዘፈን አለ፣ በአካባቢው የደስታ ሽታ አለ፣ በአካባቢው የሚሰማው ነገር ሁሉ መልካም ነገር ነው። በዚህን ሰዓት ነው ሲያጣራ ደብዳቤ የሰጠው ያ ብላቴና ልጅህን አግብቶ ሰርግ እያሰረግንልን ነው ያሉት። በዚህን ሰዓት ያ ባለጸጋ መንገድ ላይ ወድቆ ሞተ። ስለዚህ ጠቢቡ ሲራክ እያፍቱከ ግብሮሙ ለኃጥአን የኃጥአን ንብረታቸው አያስመኝ ያለው ንብረታቸው ስለማይጠቅማቸው ነው። ያ የለመለመ ንብረቱ ልጅ ገዛበት የነበረው ወደ ባህር ይጥልበት የነበረው ንብረቱ ይቅርና ሰውየው እንኳን ራሱ መንገድ ላይ ቀረ። ምዕመናን እንዲህ እኮ ነው። አንዳንድ ጊዜ እኛ ላስበው እያልን ነው እንጂ መጻሕፍት ይመክሩናል። ይትቅና ላይለ እኩያን ወይ ትቅና ላይለ ገበርተ አመጻ። እነሆ ክፉን በሚያደርጉ ሰዎች አትቅና እስመ ከመሳይር ፍጡነ ይየብሱ። እነሆ እንደ ሳይር ፈጥነው ይደርቃሉ። ምክንያቱም ሳሩን እንደምታዩት መስከረም ላይ ለምለም ሆኖ ታዩታላችሁ፣ ህዳር ሳይገባ ግን ደርቆ ትመለከታላችሁ። ስለዚህ አሁንም ቢሆን ባለጸጎች አሁን ለምልመው አሁን ሀብታም ሆነው ታዩዋቸዋላችሁ። ነገር ግን ቆየት ብላችሁ ስታዩዋቸው መቃብር ገብተው ነው የምትመለከቷቸው። ይህንን ሲያስረዳ ነው እስመ ከመሳይር ፍጡነ ይየብሱ ውሃ መልማለ ሐምል ፍጡነ ይወድቁ። እንደ ጎመን ቅጠልም ፈጥነው ይረግፋሉ። በረዶ መጥቶ ሲመታው እንደሚረግፍ ጎመን ይረግፋሉ። ስለዚህ አንተ የዚህን ንብረቱን አትመኘው። ምክንያቱም እየከበረ ብታየው እየተነገሰ ብታየው በውሸትም ቢሆን እየተወራለት ብታይም እንኳን ይሄ አንተ ሳትመለስ አንግሰው ሳትጨርስ እሱ ሙቶ ታገኘዋለህ። ሶበ ረይክው ወለሃጥ አቤ ወተለአለ ከመአርዘ ሊባኖስ ወሶበ እገብ ኃጣይክዎ። እነሆ ኃጢአተኛን ሰው እንደ ደጋ ዛፍ ከፍ ሲል ተመችቶ ታየሁት። በኋላ መለስ ብዬ ሳየው ግን የለም ጠፍቷል። ሐሰስኩ ወኢረከብኩ መካኖ። እነሆ ያን ሰው እያገኛለሁ ብዬ አጓጓ ለማለት እየፈለኩት ነገር ግን አላገኘሁትም ነው የተባለው። እና ምዕመናን ምንጊዜም ቢሆን እኛ የኃጢአተኞች ስራ ሊያስቀናን አይገባም። አሁን ዛሬ በዘመናችን በሌባው የሚቀና ስንቱ ነው? በዝሙተኛው የሚቀና ስንቱ ነው? እንደገና በጉበኛ የማይቀና ሰው አለ። አሁን ያችን ቢሮን የበተረከቧትና እሱ ሽብር ይቀበል እንደሆነ የሁለት ባረኳት እያለ የማይመኝ የለም። ግን ይህ አግባብ እንዳላይደለ ጠቢቡ ብሏል። እያፍቱ ከግብሮሙ ለኃጥአን የኃጢአተኛ ስራቸው አያስመኝ ፈጥኖ ይጠፋልና ብሏል። እና ይሄንን ያ የድሃው ልጅ እግዚአብሔርን አምኖ የነበረው ያ ይንከለከል የነበረው በብር ይሸጠ የነበረው ልጅ ግን በአንድ ቀን ሀብታም ሆነ። ይሄንን ነው የተናገረው። እስመ ኩሉ ቀሊል በሀበ እግዚአብሔር ወግብተ ያብዕል ወለነዳይ። እነሆ በእግዚአብሔር ዘንድ ሁሉ ቀላል ነው፣ ያንን ድሃውን ድንገት በአንድ ጊዜው ሀብታም ያደርገዋል ብሏልና ስለዚህ እኛ በላባችን በወዛችን መሄድ ይገባናል እንጂ በሰው ንብረት መሄድ ከንቱ ነው። ንብረትን ማከማቸት ከእግዚአብሔር ጋር ካልተገናኘንበት ከንቱ ነው። ይህን ሁሉ አስቀድሞ መጥቶ ቤተ ክርስቲያን ሰርቶ መሄድ ግን ለልጆቻችሁ ሁሉ ዋጋ ይሆናል። የአባቱ ዋጋ ነው። ይሄ ልጅ ከሞት እየጠበቀ ይህን ሁሉ ሲያደርግለት የነበረውና ስለዚህ የኃጢአተኛ ግብራቸውን አትመኙ ይልቁንም አርቁት ይላልና ጠቢቡ። በጠቢቡ ቃል ተመርተን ልክ እንደ ባለጸጋው ሳንሆን እንደ ባህራን በየዋህነት ሂደን ጽድቀ እግዚአብሔርን እንድናገኝ ቅዱስ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር።